ምላስ በጣም ትንሽ ናት። ከአካል ሁሉ ያነሰች ናት። ከአካል ሁሉ ያነሰች ስትሆን እንዳልኳችሁ ግን አገር ታጠፋለች። ሙሉ አንድ አገር ግብፅን የግብፅን በኩር ሰው በሙሉ የገደለው መኑ ውእቱ እግዚአብሔር ከመ እስመዖ ብሎ የተናገረ ያንድ የፈርዖን ምላስ ናት። ግብፅን በሙሉ ያነደደችው ማለት ነው። አሳውን ያጠፋችው፣ ውሃውን ወደ ደም የለወጠችው፣ የእንስሳት በኩር ሁሉ እንዲያልቅ ያደረገችው፣ የሰው በኩር ሁሉ እንዲሞት ያደረገችው ያንድ አመፀኛ ሰው የፈርዖን ምላስ ነው። ስለዚህ ትንሽ እሳት አገር እንደምታጠፋ ከሰውነታችን ያነሰችው ምላስ ሀገርን ታጠፋለች፣ ወይም ሀገረ ሰብዕናን ታጠፋለች ማለት ነው። ለአንድ ሰው ሲሆን ሙሉ ሰውነቱን ምላሱ ያጠፋዋል። ለማህበር ሲሆን ሙሉ ማህበርን፣ ሙሉ ሀገርን የአንድ ሰው አፍ ያጠፋዋል። የአንድ ሰው አፍ ሙሉ ሀገርን ያጠፋል። የራስን ሰውነት ደግሞ ሙሉ አፍ ያረክሰዋል። ይነብብ ኃጥእ በዘያስሕት ርእሶ፣ ኃጢአተኛ ሰው ራሱን የሚያረክስበትንና የሚያጎሰቁልበትን ነገር ይናገራል ብሎ ቅዱስ ዳዊት እንደነገረን የራሳችን ይውላችሁ ትንሿ ክብሪት አንድን አገር ወይም ዱር እንደምታቃጥል እች ምላሳችን፣ እግራችን፣ እጃችን፣ ልባችን፣ አይምሯችን፣ ሰውነት ንግግር እንዲህ አድርጎ ዋጋ ያስከፍላል። አንተ ሰይጣን ተብሎ አይሰደብም። ሰው ኑር ነው። እንደው የኔታ ሊቀ ሊቃውንት ዕዝራ አንድ ጊዜ ምን አሉ? ሰው አፈር ብላ አይባልም፣ አፈር ብላ የተባለ እባብ ነው ብለዋል። አፈር የእባብ ምግብ ነው። ሰውን አፈር ብላ ማለት አምሳለ እግዚአብሔርነቱን መናቅ ነው ብለዋል። እውነታቸውን እኮ ነው። ሰው ባሪያ እግዚአብሔር በአምሳለ እግዚአብሔር ተፈጥሮ አፈር ብላ ማለት እባብ ነህ ማለት ነው። እግዚአብሔር ብልዕ መሬተኪ ያላት ማንን ነው? እባብን ነው አፈር ብዬ ያላት። ሰው አፈር ብላ አይባልም። ሰው ሰይጣን አይባልም። አንተ ሰይጣን፣ ይሄ ሰይጣን አይባልም። ወይ ጉድ! ሰው እንኳን ብለነው ራሱ ሰይጣን ይሆን አስቸግሮ የለም። የዋናችሁ መሰለኝ። እንደው እየከፋን መስሎኝ እንኳን ነገራችሁት። ሰው እኮ ክፉ ነህ ሲሉት አንዳንድ ጊዜ ወድስ ወለሰብ በዘይኮነ ድልወቱ ይላል ሲራክና የገጠር ቄስም በደንብ ይጠቅሳታለችን እና ወድስ ወለሰብ በዘይኮነ ድልወቱ እንደው እውነታቸውን ነው። እንደው አባቶች ካህናት እንደው ወርቁን ስነ ምግባር ጥቅስ ያውቁታል። እንደው ሲያመሰግኑት ሰው እንደው ንፉጉ ሰውዬ አንተ እኮ ለጋስ ነህ ሲሉት አዎ እንደው እውነታችሁን ነው ይለን። ንፉግ እንደሆነ ውስጡ እያወቀ ነው፣ ያበረታዋል ማለት ነው። እንደዚህ ማድረግ ግን ተናግሮ ሰውን ለሰይጣን አሳልፎ መስጠት ግን ተገቢ አይደለም እና ንግግር ድሮ ሰውን በላው የሚባለው የሰው ገንዘብ ሲበላ ነው። ደግሞ ዛሬ የሰው ደም የሚጠጡ መጥተዋል። ሰው አርደው የሚበሉ መጥተዋል። ይህ የመጣው እኛ ምሕረት የለሾች ስለሆን ነው። ምሕረት የለሽ ህዝብ ምሕረት የሌላቸውን ዳኞች ያመጣል። ምሕረት የለሽ ህዝብ፣ ምሕረት የማይፈልግ የማይተዛዘን ጨካኝ ህዝብ ጨካኝ ዳኛ፣ ጨካኝ አረመኔ ይጥልበታል። አንድ ጊዜ ነው አሉ ንጉሱ እያስቀደሱ ነው። እንግዲህ ሰምታችሁታል ደጋግማችሁ። ንጉሱ እያስቀደሱ አነግስ ብእሴ መደለወ ይላል ዲያቆኑ። ክፉ ዳኛ አነግሳለሁ የሚለውን ያነባል ንጉሱን ለመንካት። ክፉ ዳኛ አነግሳለሁ እየደጋገሙ ኢዮብን ነው ሲጀመር ቅዳሴ ላይ ጳውሎስ ነው እንጂ ኢዮብ አይነበብም። እንደውሳቸውን ለማለት ብሎ ነው ሲል የተማሩ ስለነበሩ የድሮዎቹ ክርስቲያኖቹ ምን ብለው መለሱለት? አነግስ ብእሴ ክፉ ዳኛ አነግሳለሁ ብሏል እግዚአብሔር የሚለውን ሲያነብ በይንተ እከይ ህዝብ የሚለውን ጨምረው እንጂ አለ። ስለ ህዝቡ ክፋት የሚለውን ጨምረው እንጂ አለ። ስለ ህዝቡ ክፋት ክፉ አመጣለሁ የሚለውን ጨምረው አለ። የራሳችን ክፋት ጥያቄ ልጠይቃችሁ የእግዚአብሔር ሰዎች፣ ሰይጣን ቤተ እግዚአብሔር ይገባል አይገባም? ይገባል አይገባም? ይገባል። አይታችሁታል? ሰይጣን ቤተ እግዚአብሔር ይገባል አይገባም? ይገባል አይገባም? እሺ በጣም አንድ ነገር ተቀብላችሁ ከኔ በሉ፣ ሰይጣን በሉ ምሕረት አያደርግም፣ ምሕረት አይሰማም፣ ምሕረት አይፈልግም። በጣም ጥሩ። ምሕረት የማያደርግ፣ ምሕረት የማይሰማ፣ ምሕረት የማይፈልግ እሱ ምን ይባላል? ምን ይባላል? መልሱላችሁም። ሰይጣን ይባላል። ዛሬ እውነትም ምሕረት የማይፈልጉ፣ ምሕረት የማያደርጉ፣ ምሕረት የማይሰሙ ሰዎች ዲያብሎሶች ናቸው። እና ሰይጣን ቤተ እግዚአብሔር ይገባል ስትባሉ ያንን ሳይሆን ምሕረት ካልፈለጋችሁ ሰይጣኖች ናችሁ ማለት ነው። እንዳትቀየሙ። ምሕረት የማትፈልጉ ከሆነ ንስሐ አንድ ጊዜ ንስሐ መግባት
የማይፈልግ ልብ ካላችሁ እናንተ የሚገርማችሁ በዚህ ዓለም ላይ ስንኖር በጣም ከባዱ ነገር ደስታን መቆጣጠር ነው። ሐዘን ቀላል ነው፣ ደስታን መግታት ግን ከባድ ነው። ባለስልጣን ሆነው በሰው ደም የሚኖሩ ነጋዴ ሆነው በሰው ደም የሚኖሩ ይሄን ቢያውቁ እንዴት መልካም ነው። የደም እንጀራ እየበሉ ከሆነ ያ ደም የሚያሰጥምበት ጊዜ ይኖራል። በኢትዮጵያ ታሪክ ለአንድ ቀን የነገሰ ንጉስ ነበር። ይገርማቸዋል። አንድ ቀን ነግሶ የዚያን ዕለት የሞተ ማለት ነው ንጉስ ነውና የሞተ በምን እንደሆነ ታውቃላችሁ? በደስታ ነው። ነገሰ። ሰዎቹ ተሰብስበው እንኳን ደስ አለህ እያሉ ሊስሙት ክብብ ብለው ሲውሉ እስትንፋስ አጥሮት ታፍኖ ሞተ። ደስታም አፍኖ ይገላል። ጠበንጃ ብቻ የሚገል አይምሰላችሁ። ጎራዴ ብቻ የሚገል የታጠቁ ሰራዊት የያዘ ሰው በደስታ ታፍኖ ሊሞት ይችላል። በዚህ ዓለም ላይ ሰውን የሚቀብረው ምኞቱ ነው። ዲያብሎስን መጀመሪያ የቀበረው ምንድነው? ምኞቱ ነው። አምላክ መሆን እፈልጋለሁ ማለቱ ቀበረው። ባደረ ጨለማ ተጠቅሎ እንዲወድቅ አደረገው። ምኞት ዲያብሎስን በጥልቅ መቃብር ቀበረው። ዲያብሎስ ሲኦል ወይም እንጦሮጦስ መውረዱ አይደለም ተቀበረው የሚባለው። አንድ ሰው ተቀበረ የሚባለው በተቆፈረ 3 ክንድ ከስንዝር ጉድጓዱ ሲቀበር አይደለም፣ ወይም ሲኦል ውስጥ ሲገባ አይደለም። ሰው ተቀበረ የሚባለው ከእግዚአብሔር ምሕረት ውጭ ሲሆን፣ ከእግዚአብሔር ምሕረት ውጭ የሆነ ዕለት ያ ሰው ተቀበረ ተብሎ ይነገራል። ምን መልስላችሁ? ሰይጣን አሁን ይገርማችኋል፣ በሽታው አንዱ በሽታው ሲኦል ገብቶ እሳት መቃጠሉ ሳይሆን አንደኛ ምሕረት አይሰማም። ምሕረት አያደርግም። እሱ ብቻ አይደለም ምሕረት አይፈልግም። የሚገርመኝ እኔ ይሄ ነው። ሰይጣን እግዚአብሔር ልማረህ ቢለው እንኳን ምሕረትን እንዳይፈልግ አላበድርህ ባለጸጋ አልሾምህ ንጉሥ። አንድ ጸሐፊ ስሙን ልንገራችሁ፣ ይኸው ጥሩ ነው በእውነቱ አልናገርም፣ ፈልጋችሁ አንብቡ። ምን ብሎ ጻፈ? ይድረስ ለልዑል እግዚአብሔር የሚል ደብዳቤ ጽፏል እና እንደምን ሰነበትክ እንዳልልህ የጤና ባለቤት ነህ አለ። ይድረስ ለልዑል እግዚአብሔር ብሎ እንደምን ሰነበትክ እንዳልልህ የጤና ባለቤት ነህ። ዳዊት ደህና ነው፣ ዛሬም መሰንቆ አለች ይላል። እንዲህ ያለ አይምሮም አለ እናንተ። አብርሃም ቤት ሰራ፣ ዛሬም በድንኳን ነው ይላል። ደብዳቤው ነው እኮ እንደሚለው። እንዲህ ይገርማቸዋል እኮ ማምላክን። እንዴት ነው ጳውሎስ ደህና ነው፣ ዛሬም ይሰብካል ይላል። እንዲህ ብሎ መመሰጥም አለ። አንድ ሰውዬ አሉ የጻፉት መጽሐፍ ነው፣ እግዚአብሔር አያ የእግዚአብሔርን ብልጠቱን አወቅንበት ይላሉ። አወቅንበት። የራሱን ብዙ ጸጋ ኑሮ እኛ ቁራሽ እንጀራ ዝክር ይለምናል። እኛ ምን ጨነቀን? ለባለጸጋ ምናምን አንፈልግም፣ አንሰጥም፣ ከድሃ ጋር ነው ተካፍለን የምንበላ ይላል። አየህ መልሶ ምን ማለታቸው ነው? የእግዚአብሔርን ሕግ እያከበሩ ነው ማለት ነው። የራሱን አኑሮ እኛ ቁራሽ ጨምራን አንሰጥም፣ እኛ ለእግዚአብሔር አናበላ፣ ለድሃ ነው የምንሰጠው ይላል። ሕጉን እኮ እያከበሩ ሰው እንዲህ ብሎ ይመሰጣል። አሁን እግዚአብሔር ደንቋን እግዚአብሔር እየጮህን ዝም የሚለን የአባትነት ነው ይላል። ጎርጎርዮስ ዘንስ ነው እንዲህ የሚለው የአባትነት ነው፣ እንድንፈልገው ነው፣ እሱን እንድንናፍቅ ነው ዝም የሚለን። ከዚያ በኋላስ እሱ በደንብ ገብቶን ችግራችን ገብቶን ልባችን ከፍተን አይምሯችን ከፍተን ፈቃዳችን ሁሉ ለሱ አስገዝተን እሱን መከተል ስንጀምር መንገድ ለመንገድ የሚደበድቡን ምኖች ናቸው? ነፍስ ንስሐ ገብታ ከልማዷ ለመውጣትና ክርስቶስን ለማግኘት የምትቀበለው ከአጋንንትና ከስጋዋ የምትቀበለው መከራ ነው። ለዚህ ነው እኮ መጸለይ ስንጀምር ሀብታችን መጥፋት፣ መጸለይና መጾም መስተካከል ስንጀምር የሆነ ነገር መጉደል፣ ሌሊት መቃዠት፣ መከራ ማየት፣ እግዚአብሔርን ቀረብኩ ስንል በስጋችን መጉደል የሚገጥመን ለዛ ነው። ክርስቶስን ለመቀበል ከውጭም ከውስጥም መከራ ማይበል ይወርድብናል። ዛሬ ሁላችሁም ምን እንድትወስኑ ፈልጋለሁ? ክፉ እቅዳችሁን እንድትቀብሩት። ለሰው ያሰባችሁት ክፉ እቅድ ከሆነ ለማንኛውም ሰው ለብቶ ተብሎ ለተጠራ ሰው ክፉ እቅድ ካላችሁ ያንን እንድትቀብሩት። ለትዳራችሁ፣ ለጉረቤታችሁ፣ ለሚስታችሁ፣ ለባሎቻችሁ የጎነጎናችሁት ክፉ ምኞት ካለ ንግግር ቅዱስ ያደርጋል። ንግግር ምን ያደርጋል? ሰይጣን ያደርጋል። በንግግር በአፋችን ሁሉ ነገር ማውራት፣ እቅዳችን ሁሉ መዘግዘግ፣ እንደዚህ
ለመጣው ሰው ሁሉ እቅዳችን መዘግዘግ እንዲህ ብሎ እንዲሁ አሁን እኛን እንዲሁ አሁን እኛ እኮ ሲጀመር እኮ መረጃ የሚሰበስብ ሰው አያስፈልግንም። ራሳችን ቀድመን ስለምናወራ እንደዚህ ማቅደናል፣ እንደዚህም ልናረግ ነው፣ እንደዚህም ልናረግ ነው፣ እንደዚህም ልናረግ ነው ብለን መዘግዘግ። እዚያ ሰይጣን አስበሻል ማበላሸት እየሄደ ነው ማበላሸት ቀድመን ስለምንናገርለት ማለት ነው። ከነገ ወዲያ ልቆርብ ነው ሲሉለት ማታ ዱብ በእንቅልፍ ማለት ነው እንደዛ አድርጎት ያበላሽበታል። ቅዱስ ሚካኤል ሰብሳቢ መልአክ፣ ጠጋኝ መልአክ እና የሚያነሳ መልአክ ነው። የተበተነችውን ሀገራችንን ይሰብስብልን፣ የተሰበረ ልባችን ይጠግንልን፣ የወደቅነውን እንድንነሳ እጃችንን ይዞ ያንሳል። ከእስር ቤት የሚያወጣ መልአክ ነው ቅዱስ ሚካኤል። እስር ቤት ያወጣል። እንግዲህ እስር ቤት እኔ አውስትራሊያ ነው ያለው አይታሰርም አትበሉ። ብዙ እስራት አለ አይደል? የነፍስ እስራትም አለ። የታሰሩት ቅዱስ ጴጥሮስን ከእስር ቤት ያወጣው እሱ ነው። ከታሰረበት ገብቶ ምንድን ያደረገው? ተነስ ቅንት አውቀህ ከተስአና ሳይልከ ወገበን ታጠቅ ጫማን ተጫማ ብሎ ከተዘጋ ወህኒ ቤት ያወጣው ቅዱስ ሚካኤል እየመራ ከሚጸልዩ ከማህበረ ምዕመናን የጨመረው እሱ ነው። ስለዚህ አውፅአኒ እሞቅ ለነፍሴ ሰውነቴን ከስራት አውጣን ብለን በጸለይ ጊዜ መጥቶ ከስራት የሚያወጣን የሚራዳን መልአክ ቅዱስ ከስጦታ በፊት ርኅራኄና ምሕረት ይቀድማል እና ሰውን ማዳመጥ እንልመድ። ስታወጉም ግን ወግ መመጠን ልመዱ። ደግሞ በዛው ገብቷችኋል አይደል? እኔ በጣም ብዙ ነገር ታው ስታወጉም ደግሞ በዛው ልክ በጣም እንደው በጣም እንደኔ አትሁኑ። አሁን እያበዛው እንጂ እንደዚህ ወግ ማብዛት ለምሳሌ ይውላችሁ አሁን ለአንድ ሰው ሄዳችሁ ለአንድ ሰው ልታወጉ ሄዳችሁ ለምሳሌ አንድ ሰው ከገሌ ጋር ተጣልተን እንደው እንድታስታርቀኝ ፈልጌ ወይም በገሌ ከፍቶኝ ብሎ ለማውጋት ሲጀምር ቀኑ ማክሰኞ ቀን ነው፣ ረፈድ ይላል። ድክም ነው የሚያደርገው። እንደው አስቸጋሪ ነው በጣም። አልተግባባንም ጎበዝ፣ አልተገናኘንም ሁላ የሚባለው በቃ ተጣልተና የተጣላንበት ጉና መጽሐፉን ሰርቄው ነው ወይም መጽሐፍን ሰርቆት ነው። ከዚያ በኋላ ደግሞ እንደዚህ ብዬው በዚህ ቀን እምቢ ብሏል። አጠር አድርጋችሁ ቁጭ ማድረግ ልመዱ። ከንስሐ አባትም ስትሄዱ በዛው እኔንም ስታገኙኝ በአማርኛ ማለት ነው። ተናገርኩት አይደል? በቃ እንደዛ ሲሆን የ10 ሰው የ20 ሰው ችግር ማስተናገድ ይቻላል። ቁጭ ብለን ግን ስንል ንጽህና ሲጎድል ወዳጆቻችን ሁሉ ጠላት ይሆናሉ፣ ከአጠገባችን ይሸሻሉ። የኃጢአት ችግሩ አንደኛ እግዚአብሔርን፣ ሁለተኛ ወዳጅን፣ ሶስተኛ ራስን ያሳጣል ይላል ሊቅ። አንደኛ ማንን ያሳጣል? እግዚአብሔርን። ሁለተኛ ማንን ያሳጣል? ራስን። ሶስተኛ ማንን ያሳጣል? ወዳጅን ያሳጣል። አዳም ንጽህና ሲጎለው የእግዚአብሔር ክብር ከሱ ላይ ጎደለ። ሲጎለው ራቁቱን ተገፈፈ፣ በገዛ እጁ ተሰደደ። ኃጢአት ያሰድዳል፣ እርኩሰት ያሰድዳል፣ ንጽህና ያነግሳል። ገንዘብህን በከንቱ አትበትን ማለቱን ማለት መስላችሁ ንጽህናን በከንቱ አትጣል ማለት ነው። እስኪ በሉ ሁላችሁም ንጽህናን በሉ። በምን አትጣል? በከንቱ አትጣል። ንጽህና ብቻዋን ነበረች አዳምን አንግሰው የምትኖር። ንጽህናን ምን አጎደላ ስትሉ ስግብግብነት፣ አልጠግብ ባይነት ንጽህናን አጎደለ። ከዚያስ ድሮ እኮ ሰውና አንበሳ ጠበኛ አልነበሩም። አንበሳ ሄዶ የአዳምን እግር ይሊስ ነበር። ሰውና ጅብ ጠበኛ አልነበሩ። ሰውና ነምር ጠበኛ አልነበሩ። ሰውና እባብ፣ ሰውና ዘንዶ ጠበኛ አልነበሩ። ሰውና አይጥ፣ ድመት፣ ጉርጥ ጠበኛ አልነበሩ። ሰላማውያን ነበሩ። በማን አማካኝነት? በንጽህና አማካኝነት። የአዳም ንጽህና ሲጎል ግን ምን ሆነ?
ጅብም አዳምን እበላለሁ ማለት፣ እባብም እነድፋለሁ ማለት፣ ዘንዶም እውጣለሁ ማለት። አንዳንዱ ጸሎታችን ሁሉ የማይረባ ይሆናል። እንዲሁ እግዚአብሔር ወይ እንዲሁ ደርሰን ጥግብ አድርጎን እንዲሁ እግሬን ስበረው ወይ ምናኔር እንዲሁ በቃ እንዲሁ አይኔን እንዲሁ አጥፋው ይሄን ከማይ እንዲሁ በሽታ ስጠይ እባክህ ታው ጎበዝ እማችለውን አንለምን። እንዲሁ ቅዱሳን እነ ቅዱስ ኤፍሬም ምነው ጌታዬ በሽታ ሳሰጠኝ ዓመት ሞላ ቢሉ ያምርባቸዋል። እማይሆንልንን ነገር ይሄን አርግ አምጣ አፍ፣ ይሄን ሁሉ አፍ ነው የሚያመጣው። ፈጥኖ መሳል አይገባም። ፈጥኖ መሳል ሶበ ተሐውር ውስተ ቤተ እግዚአብሔር እትጎጉ በአፉከ፣ ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ። ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል፣ ፈጥነህም አትሳል። እግዚአብሔር በሰማይ አንተም በምድር ነህና ፈጥነህ አትሳል። ካፍህ የወጣውን ስለት እግዚአብሔር ተግቶ ይፈልገዋል። በእግዚአብሔር መላእክት ላይ ኃጢአት አለባቸው አትበል ይላል። ቤተ ክርስቲያን ውስጥ ሄዶም ተረጋግቶ መቀመጥ እንጂ እንዲህ ነው እንዲያ ነው እንደዚህ ነው እንደዚህ አይባልም። አላ ቅረብ ለሰሚያ ትምህርቶሙ ለጠቢባን። ወደ እግዚአብሔር ቤት ስትሄድ እግረ ልቡናህን ጠብቀህ